የመጨረሻ ምስጋና እኮ ነው ያወጣችው። ግን እኔ ነኝ ማቀው ጸልይልኝ ብላኝ እህቴ እየደከመች ነች። ዘማሪ ፓስተር እንዳለ ወልደ ጊዮርጊስ እጅግ አሳዛኝ ነገር ገጥሞታል። የዘማሪ ፓስተር እንዳለ ወልደ ጊዮርጊስ ሚስት የደረሰባት ነገር ምንድነው? ከፋኝ። አንድ ቀን ለዋይፍም ብዙ እንደዚህ አይነት ነገር አልነግራትም። አንዳንዴ ያመኛል፣ አንዳንዴ አካላዊ ቻሌንጅ፣ አንዳንዴ መንፈሳዊ ቻሌንጅ፣ በጣም ብዙ አይነት ነገሮች ያጋጥሙኛልና ህይወቴ እንዲሆን ከሆነ የፈቀድከው ልኑርልህ፣ ላክብርህ የሚል ልመና ነው እና እምባዬን መቆጣጠር አልቻልኩም። የዘማሪ ይስሐቅ ሰዲቅ መልእክት ትንሽም ቢሆን ጠቅሜ አገልግዬ ድል ክንውን ስኬት ኖሮ ቢሆን ከብዙ የእግዚአብሔር ጸጋና ገናና ምሕረት የተነሳ ብቻ በመሆኑ ክብሩም ምስጋናውም የብቻው ነው። ብዙ ጥፋት፣ ስህተት፣ በደል ሲሆን ደግሞ የኔው ስንፍናና ድካም ነው። በተረፈ ግን ከየቱም አይነት የኃጢአት ንሳና በቅዱስ ደሙ ከሆነ መንጻቴ መልስ ያለው ክስ፣ ኮነኔ፣ ኢድፋምና ቡትቶ እራፊ ሁሉ ከየጠላቴ ብቻ በመሆኑ ለሲኦል አፍ ቁልቁል ወርጄ መልስ ያለ መስጠቴና ምናቸውንም በልቤ ያለ መኖሬ ምክንያት መላ ህይወቴ ከመመለከተው አኗሪ አምላኬና አባቴ እግዚአብሔር ጋር የሚወራረደው ተወራርዶ እንዳለፈ ውሃ አበሳ ሁሉ አልፎ ሁሉን ከስሬቱ ጋር አብሬ ሰርጄ ረስቼ ዘግቼ ነው። ሁልጊዜም ቢሆን ነገን የመቅደሙና የመዳን ከእንቅልፍ የመንቃቱም ሰዓት አሁንና ዛሬ ነው። እግዚአብሔር ይመስገን ዛሬ ላይ ካልጠፋ ብቁ ታማኝ ተደርጌ ተቆጥሬ በእኔ የተጠራው ስሙ ከዚህ በኋላ እንዲቀደስ እንዲከብርልኝ እንጂ ስሜ ክብሬ ኢልና እጨነቅ ቆዳ የሚጠበኝ ዘንድ ምንም አልነበርኩም አይደለሁም። የምትጨነቁልኝና ብዙ ነገር ተከታትላችሁ የምታሳውቁኝ አክባሪ ይስጥልኝ እያልኩኝ ሁሉም በልኩ ስራውና እንደየማንነቱ አላማው ላይ ነውና ግድ የለም ነው መልሴ። ተባረኩልኝ፣ እወዳችኋለሁ፣ ጸሎታችሁም አይለየኝ። ፊልጵስዩስ 3:12-13 አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ ይፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ ስል ነው ዘማሪ ይስሐቅ ሰዲቅ ከሰሞኑ በአሳዛኝ ሁኔታ በሞት ስላጣናት ስለ ዘማሪት የምስራች ሲሞን ሕክምና ዙሪያ ስለተነሳበት ጉዳይ ይህንን ምላሽ የሰጠው። ሄደን አግኝተን ቴንኪው ብለን ቪዲዮ ሰርተን ይሄ ዓለም ለህዝብ ማስተማሪያ ለአገልጋዮችም መምህር የሆነ ነው። በጸጋ አገልግሎቱ የተባረክንበት የብዙ ነፍሳት መዳን የሆነ ብዙ በጸጋው የተጠቀሙበት እጅግ በጣም የምንወደው የምናከብረው የእግዚአብሔር ሰው ነብይ እዩ ጩፋ 1 ሚሊዮን ብር ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ተቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት፣ ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት፣ ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሐረር ልጆች በክፋት በተንኮል አይደለም፣ እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ ያዘው ነው። በይቅርታ እናንተ ይቅርታ ብታደርጉ ህግ ያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ ስትጥሩ የሚጥላችሁ የሚሰብራችሁ የሚከታተሏችሁ ሰዎች አሉ። እኔ በህይወቴ እውነቴን ነው የምላችሁ በዚህ ጊዜ ውስጥ ያየሁት ነገር አንድ ነገር አይቻለሁ ጋይስ። እኔ ማልቀስ አልፈልግም። ቆይ አንዴ ዘርን ያስቀየሙ ዘርን የተቹ የሰደቡ የሉም አሉ። ነገር ግን ድሬዳዋ ከንቲባ በእንደዚህ በቃ ስለ አገሩ ላይ ስለሚደረገው ነገር ቀልድ አያውቅም። በጣም ፍቅር የሆነ ሰው ነው። በጣም ጥሩ የሆነ ሰው ነው። መልካም ሰው ነው።
ከህዝቡ ጋር አብሮ የህዝቡን ሁሉን ነገር የሚሰማ ከንቲባ ነው፣ የሚያዳምጥ ነው፣ የሆነ ነገር ሲያይ የሚጠይቅ ነው። ለዛም ነው ይሄንን ነገር ወደዛ መታ እንድትጠየቅ ያደረገው። ስለዚህ እሱም ትክክል ነው። ግን እኛ የምንጠይቀውና እኛ የምንለው ይቅርታ ነው። በቃ ከይቅርታ በላይ ምንም አንልም። እውነቴን ነው። በቃ የድሬዳዋ ከንቲባ እንደምታዩት ነው። ባህላት ሲደርስ ቁልቢ ሲከበር የተለያዩ ነገር ከህዝብ ጋር አብሮ ሆኖ የሚሰራ ሰው ነው። ስለዚህ የድሬዳዋ ህዝብ ቅር ካለው ይጠይቃል፣ መብት አለው፣ ህግም ይልሃል። ስለዚህም ተጠይቃለች። መጠየቋን በክፋትም በምንም አትዩ። በተቀረ ሶሻል ሚዲያ ላይ በዘር በወሬ በፖለቲካ የምታነካኳት ሰዎች እንደው ተውት። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እኔ እና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ነው ግን አንተ እኮ ነህ እኮ እነዚህ እኔ ሳስበው ልጅ በጣም በቃ እያጫወተ ለምን ያተገናኛችሁ? ቺክ ይዞ ጠፋ። ከዛ ደውላ ያነሳ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። በቃ አንድ ላይ በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁ እኔ። አርቦ ሚያጽናና በጠፋበት መከራው በዝቶ ባየለበት ጌታዬ ነበር በዚያ ስፍራ እያጽናናኸኝ እንዳልፈራ። ስለዚህ ግርማ አባት ነው ብሉስ ግርማ አባት ነው የምትራራ የምትረዳ በመከራ ባንተ ድኛለሁ ነፃ ወጥቻለሁ ተመስገን ኢየሱስ እልሃለሁ። ሐዘኔን የረሳሁብህ ይዤ ወጥቼ ያላፈርኩብህ ለቅሶዬን የረሳሁብህ ይዤ ወጥቼ ያላፈርኩብህ መጽናኛዬ ብርሺ መጽናኛዬ መጽናኛዬ ማስረሻዬ ማስረሻዬ የልቤ ደስታ ጌታ የልቤ ደስታ ኢየሱስ በገናዬ ልያዝ ልቀኝልህ ነፍሴ ላታድራለች በስም የልቤ ደስታ ከፋኝ። አንድ ቀን ለዋይፍም ብዙ እንደዚህ አይነት ነገር አልነግራትም። የሆሳና ያለፉት 9 ዓመታት የአገልግሎት ጉዞዬ በማንም ሰው ዘንድ ሪፖርት የማደርገው ነገር አይደለም። እግዚአብሔር ብቻውን ያውቃል። አንዳንዴ ያመኛል፣ አንዳንዴ አካላዊ ቻሌንጅ፣ አንዳንዴ መንፈሳዊ ቻሌንጅ፣ በጣም ብዙ አይነት ነገሮች ያጋጥሙኛልና ቡታጅራን አለፍኩ፣ ወጣው፣ ሄድኩ። ወደ ሆሳና ልቃረብ ስል ጌታ ሆይ አሁንም አቅም ጨምርልኝ ላገልግልህ፣ ህይወቴ እንዲሆን ከሆነ የፈቀድከው ልኑርልህ፣ ላክብርህ የሚል ልመና ነው እና እምባዬን መቆጣጠር አልቻልኩም። እግዚአብሔር ይህን ዝማሬ አዝማቹን ስዘምረው ነው ሆሳና የገባሁት። ከወራቤ ምናምን ኤሪያ አካባቢ ነው። እሺ ዮኒዬ፣ ስላንተ እግዚአብሔርን አመሰግናለሁ። እውነት ለመናገር በቃ የእግዚአብሔር ጸጋ በዘመናት መካከል
በሰዎች ህይወት ውስጥ ነው ተገልጦ የምናየው እና ያ የእግዚአብሔር ጸጋ በጳውሎስ ዘመን የቀረ አይደለም። የእግዚአብሔር ጸጋ በጴጥሮስ ዘመን የቀረ አይደለም። የእግዚአብሔር ጸጋ እግዚአብሔር አሁንም ይሰራል፣ አሁንም ያደርጋል። ምን ማለት ነው? የሚሰራ እግዚአብሔርና የሚያደርግ እግዚአብሔር ነው ያለው። ብዙ ጊዜ ሰዎች ሲያስቡ እግዚአብሔርን በአዲስ ኪዳን ላይ በነበሩ አገልጋዮች ላይ የቆመ ነው የሚመስላቸው። አይደለም። እግዚአብሔር ሰዎችን የወደደበት ፍቅር አሁንም በጳውሎስ ዘመን የነበረው ያ እግዚአብሔር ፍቅር አሁንም በእኛ ዘመን ላይ አለ። በጳውሎስ ዘመን ላይ የነበረው የእግዚአብሔር ጸጋ አሁንም በእኛ መካከል አለ። ሰዎቹ የሉም፣ ግን እግዚአብሔር አለ። ያ የእግዚአብሔር ጸጋ አሁንም ይሰራል። ለምሳሌ ጳውሎስ ነፍሰ ገዳይ ነበር አይደል? አሳዳጅ ነበር። that was his life brothers። ምንም ዲና የምናደርገው ነገር አይደለም። ወንጌል ውስጥ በደንብ ተገልጾ ተቀምጧል። እና ያ የጳውሎስ ዘመን የነበረው የእግዚአብሔር ጸጋ ያኔ ግን ያበቃ አይደለም። ምን ማለት ነው? አሁን ደግሞ ጳውሎሶች አለን፣ እኔ ያለው አይደል? ዮኒ ያለ ያ የእግዚአብሔር ጸጋ ማለት ነው። ለኛ ደግሞ ጳውሎስን የለወጠው ጳውሎስን የቀየረው አሳዳጅ የነበረውን ለወንጌል ጠላት የነበረውን ሰው የቀየረው ጌታ አሁን ደግሞ አለ። እሱ አይለዋወጥም፣ ያው ነው። ትላንትናም ዛሬም እስከ ዘላለም ድረስ ያው ነው። ጌታ አይለወጥም። ያ የእግዚአብሔር ጸጋ አሁን በኔና በዮኒ ህይወት ውስጥ በሌሎች ወንድም እህቶች ውስጥ የእግዚአብሔር ጸጋ ይሰራል፣ ይታያል። ሚስ የምናደርገው ነገር ይሄ ነው። መጽሐፍ ቅዱስን ስናነብ በዛን ዘመን ላይ የቀረ እግዚአብሔር ነው ብዙዎቻችን አንደርስታንድ የምናደርገው። በጭራሽ የእግዚአብሔር ጸጋ ያኔ የቀረ አይደለም። ኦኬ፣ ሰዎቹ አልፈዋል። አዎ፣ የእግዚአብሔር ጸጋ በእነሱ ህይወት ተገልጧል። አዎ፣ ግን እግዚአብሔር የትላንት እግዚአብሔር ብቻ አይደለም። እግዚአብሔር የዛሬም እግዚአብሔር ነው፣ የአሁንም እግዚአብሔር ነው። እግዚአብሔር ያኔ እግዚአብሔር ያነሳ፣ ያኔ እግዚአብሔር የለወጠ፣ ያኔ እግዚአብሔር የሰራ እግዚአብሔር አሁንም ደግሞ በእኛ ዘመን ያ የእግዚአብሔር ምሕረትና ቸርነት በእኛ ህይወት ውስጥ ይታያል። ያ ነው እየሆነ ያለው። ለዚህ ነው ወንጌል ሰው ጋር ሲመጣ፣ ኢየሱስ ሰው ጋር ሲመጣ የምታየው ተመሳሳይ ለውጥ ነው። ጳውሎስ ጋር ሲመጣ ጳውሎስ ጋር የህይወት ለውጥ ነበረ። ኢየሱስ ቤቱ ገብቶ የማይለወጥ ሰው የለም። ባይዘዌ የማይቀየር ሰው የለም። ፈልገው ለመለወጥ ለማስመሰል ፈልገህ አይደለም። ለሚመጣው መንፈስ ማንም ሰው ከታዘዘ ስራው የእግዚአብሔር ነው። ልለወጥ ቆይ ሲአክት ላድርግ ምናምን ብለህ አይደለም። እግዚአብሔር በራሱ ስለሚሰራ ስለሚያደርግ ማለት ነው። እና ትልቁ ነገር ምንድነው? ዛሬም እግዚአብሔር ይሰራል። ዛሬም የእግዚአብሔር ምሕረት መገለጫዎች ጳውሎሶች አለን በህይወት። በቃ የእግዚአብሔር ክብር መገለጫዎች፣ የእግዚአብሔር ህልውናውን፣ የእግዚአብሔር ምሕረቱን ማሳያዎች ዛሬም አለን በህይወት አለን። እና እግዚአብሔር አሁንም ይሰራል። እግዚአብሔር አሁንም የምህረት አምላክ ነው። ይህንን ስል እንደው ከአንድ የመጽሐፍ ቅዱስ ሐሳብ ብጀምር ደስ ይለኛል። ምክንያቱም ወንጌል ዛሬም የሚለውጥ ዛሬም የሚሰራ ስለሆነ ማለት ነው። እና ይህንን ሐሳብ ባካፍል ደስ ይለኛል። እሺ፣ የእግዚአብሔር ቃል እንደዚህ ይላል። ላንብበው። ሉቃስ 19 ላይ እንደዚህ ይላል። ወደ ኢያሪኮም ገብቶ ያልፍ ነበረ። እነሆም ዘኬዎስ የሚባል ሰው ነበር። እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበረ። ቁመቱም አጭር ነበረና ስለ ሕዝቡም ብዛት አቃተው ይልና በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ ይላል። አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣
ማንም በሐሰት ከስሼ እንደሆን 4 እጥፍ እመልሳለሁ አለ። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግ ሊያድንም መጥቷልና አለው። This is our God, brothers. የኛ ጌታ ይሄ ነው። ጌታ የመጣው የጠፋውን ሊፈልግ ፈልጎ ካገኘው በኋላ ምን ሊያደርግ ሊያድነው ነው የመጣው። ኢየሱስ እንደዚህ ነው። ሃይማኖተኞች ኢየሱስ ክርስቶስን ከሰው ልብ ያርቃሉ። ኃጢአትን በደልህን ነው ሃይማኖተኛ የሚነግርህ። ሃይማኖተኛ ሁል ጊዜ የሚነግርህ በእግዚአብሔር ፊት እንደማትበቃ ፐርፌክት እንዳልሆንክ ነው የሚነግርህ። ሃይማኖት እንደዛ ነው። ባይዘው ሃይማኖት ሁል ጊዜ አንተ ያላደረግከውን ነገር ነው መስታወት ሆኖ የሚያሳየ። የበደልከውን ከእግዚአብሔር እውነት የራከውን ማድረግ ያልቻልካቸውን ህግጋቶች ሁሉ ነው የሚነግርህ። ይሄ ሰው በጣም እኮ ልክ ናቸው። ቀራጭ ነው፣ ኃጢአተኛ ነው፣ በዳይ ነው። አልተሳሳቱም። ምንም አልተሳሳቱም። ብዙዎች ስለኛ ህይወት ሲናገሩ ባይዘው አይሳሳቱ። ልክ ናቸው። ኃጢአተኛ ነን፣ በደለኞች ነን። በዓለም ሳለን አስነዋሪ ነገሮችን ፈጽመን ይሆናል። አልተሳሳቱ። ግን የሚሳሳቱበት አንድ ፖይንት አለ። ኢየሱስ ቤታችን ከገባ በኋላ ግን ልዩ ሰው ነን። that is the difference guys። ልዩነት የሚያመጣው እሱ ነው። አሁን ዘኪዮስን የሚያውቁት በፊት ኃጢአተኛ እንደሆነ፣ በዳይ ሰው እንደሆነ፣ ቀራጭ እንደሆነ አይደል? የሰውን ገንዘብ በግፍ የሚወስድ ሰው እንደነበረ ነው የሚያውቁት። አሁን ግን መዳን ሆኖለታል ብራዘር። አሁን ግን በቤት ውስጥ የገባው ትላንትና እንዳስተናገዳቸው እንግዶች አልነበረም። ምክንያቱም ይህ ሰው ባለጠጋ ነው፣ ብዙ ሰዎችን ያገኛል። አሁን ግን በቤት ውስጥ የገባው ትላንትና እንደሚያስተናግዳቸው አይነት ሰው አይደለም። አሁን በቤቱ የተቀበለው ሊያድነው፣ ሊታደገው፣ ሊለውጠው የሚችለውን ኢየሱስን ነው የተቀበለው። ዛስ ወንጌል ወገኖቼ፣ ወንጌል ማለት ይሄ ነው። ሙሳ የጻፈችውን አዳዲስ መዝሙር ከዘመራን እነዚህ ተወርሽኮች ጋር ሆኖ አጥንቶ እንድዘምር አድርጉልን። ጌታ ይባርካችሁ። ስለዚህ ደስ ብሎኛል። ልጄ አልሞተችም፣ በሕይወት አለች።